ችግሩ እሱን ለማጋለጥ በሄድንበት ታይም የእሱን ሰዎች ካገኘን የገነባነው ነገር ሁሉ ነው አፈር የሚበላው። ሲምባ በትክክል ብሏል። ይህንን ነገር ደግሞ ራሳችንን መጨረስ ያለብን። አሁን እኮ በትክክል እየሄድን ነው። ያንን ክፉ ሰው መቀመቅ የሚከቱ ብዙ መረጃዎች እጃችን ላይ ያለው። ምናልባት ቪዲዮን ለተፈራ ብንልክለት የልጆቹን ቤተሰብ እንታደግ ይሆናል። ይህ ነገር ጥሩ አይመስለኝም። ምናልባት ይህን ቪዲዮ ለሰውየው ሰዎች ብንልክ ሰውየው ለበቀል የሚነሳሳ ነው ይመስለኝ አይመስላችሁ? እኔ የምለው በስልክ የቀረጽነውን በጠቅላላ ማህበራዊ ሚዲያ ላይ ብንለቀውስ በቂ አይደለም? ለምንድን ነው ልክ የማይሆነው? ብዙ እናቶች እኮ ልጆቻቸውን አረብ ሀገር ልከው ድምጻቸው ሲጠፋባቸው ዝም ብለው እያለቀሱ እኮ ነው። ስለዚህ ለእሷም እፎይታ ነው። እንደገና ደግሞ እንደ አዲስ ልጆቿን ለመላክ ለተዘጋጀች እናት ደግሞ ይሄ የማንቂያ ደወል ነው ሊሆናት የሚችለው። የማህበራዊ ሚዲያው ጉዳይ ከተነሳ እኔ ጋር አንድ ጥሩ ሀሳብ አለ። ምንድን ነው እሱ? ዳግም ምናልባት እኮ በአጋጣሚ እንደዚህ የታገቱ ሴቶችን ካገኘን እውነቱን እነሱ እንዲያወጡ ማድረግ እንችላለን። ሀሳቡ ጥሩ ነው፣ ግን እነዛን ሴቶች ከተፈራጅ እንዴት እናወጣለን የሚለው ነው ዋናው። ይሄ ማለት ከአንበሳ መንጋጋ ስጋ ፈልቅቆ እንደማውጣት ነው። አልገባኝም። ለሞሬ ነገር ስንነጋገር ለምንድን ነው እርስ በርስ የሚታዩት? ዝም ብለን ነው አባዬ። ያው እንዳልከው ሴቶቹን ከተፈራ እጅ መውጣት በጣም ከባድ ነው። ዝግጁ ናችሁ? እኔም ዝግጁ ነኝ። በስተመጨረሻም ሌኩን ስለ ጉዳዩ ያወቀ ይመስላል። አብሯቸውም ሊሄድ ልብሱን አዘገጃጅቶ እየተመለከተን እያለ ነው ድራማ ያለቀው። እና ምን ታስባላችሁ? ሀሳብ አስተያየታችሁን እያስቀመጣችሁ ድራማውን ሬካፑን ጀምሩት። ሲምባና ዳዊት መኪና ውስጥ ቁጭ ብሎ ሲነጋገሩ ያስመለክተናል። ሲምባ በተደጋጋሚ ሊያፋጥጠውና ሊያወጣጣ ይሞክራል። እናም ስለ ካሜራና ስለተለያዩ ቅጆች ሳወራ የዚህ ሰዓት ላይ ያመልጠውና ዳዊት ሴቶቹ ግን በሚል አንድ ቃል ብቻ ያወጣል። የዚህ ሰዓት ላይ ነገሩን ለማረጋገጥ የፈለገውና የቸኮለው ሲምባ ምን የም ሴቶች? የትኞቹ ሴቶች? ስለ የትኞቹ ሴቶች ነው የምታወራው? አረ ምንም ዝም ብዬ ነው። ምን ማለት ነው ዝም ብዬ ነው? እኔ ልሸውደኝ ነው እንደምትሞክረው? ነገረኛውን እውነቴን ነው የምልህ፣ ዝም ብዬ ነው። አምልጦኝ ነው ዝም ብሎ ነገረኛ አልኩህ እኮ። ያ ሁሉ ሚስጥር እንደምደብቅልህ ነግሬህ ነበር አይደል? አንተ ቆይ ሴት ልጅ አለኝ ትላለህ አይደል እንዴ? እንዴት ነው ሴቶች እንዲህ ሲበደሉና ሲጨቆኑ ዝም ብለህ የምታየው? አረ እንደዛ አይደለም እኮ። ታዲያ ንገረኛ እያለ በተደጋጋሚ ሲያፋጥጠው ያስመለክተናል። እናም በሌላ በኩል ደግሞ ስንመለከት እንግዲህ ናሆም ለብቻው ቁጭ ብሎ ይሰለሰላል። በዛ ሰዓት ሲምባ መጥቶ አንዳንድ ነገሮችን ይናገረዋል ስለ ዳዊት የነገረው ነገር በሙሉ መጥቶ ይነግራቸዋል። ዳዊት እንግዲህ የነገረውም ዛሬ ምሽት ላይ አንድ ሴት ትዘጋጅ እያለ ሲያወራ እንደሰማ ነግሮት ነበርና ያን ነገር ሊያስፈጽም እንደሆነ እየተነጋገሩ ነበር። እናም በሌላ በኩል ደግሞ ዳዊትን አግቶታል። ዳዊትንም አግቶት እነሱ ሲያወሩ ቪዲዮ እንደቀረጻቸውና እንዳየ ምን እያሰቡ እንደነበር እንዲነግረውም ያስገድደዋል፣ ያፋጥጠዋል። የዚህ ሰዓት ላይ ዳዊትን በቀላሉ ለመናገር ፈቃደኛ አልነበረም። ነገር ግን በልጁ ሲያስፈራራውና ይህን አሁንም ሰጥህን ዕጣ አውጥተህ የደረሰብህን ነገር ትቀጣለህ ብሎ ሲያስጨንቀው በስተመጨረሻም ለመናገር ይወስናል። ከዛ በፊት ግን በተደጋጋሚ ክዶት ነበረ። አሁን እንደምነግርህ ጌታዬ ዛሬ ብቻ ነው እሱን ያገኘሁት፣ ዛሬ ብቻ፣ ከዛሬ ውጭ እንደውም ማግኘቸው አላውቅም። እናም ዛሬ ሲያስማማኝ አልስማማም ብዬ ተናግሬው ያለው ሲል አንተ እኔን ነው የምትሸውደው እያለ እሱ ደግሞ ልጁ እንደሚገልበትና ልጁ ብዙ ነገር እንደሚያደርግበት ሲያስፈራራውና ሲዝትበት ተመልክተናል። እሱ መጀመሪያ ፈቃደኛ ያልሆነ ቢሆንም በልጁ ሲመጣበት ግን ምንም ማድረግ ሳይችል ሁሉንም ነገር ዝርግፍ አድርጎ ይነግረዋል። ይህም መናገሩ ግን ትክክል ነው። እሱን ለእናንተ ተውላችኋል፣ ኮመንት ላይ ያስቀምጡልኝ። እና እሱንም ከመናገሩ በፊት እንደሚታወቀው በጣም ብዙ ነገር ሲያወራበትና ልጁን እንደሚገልበት ሲያስፈራራ ነበር። እንዴት ትክደኛለህ አንተ? ቆይ እንዴት ነው እንደዚህ የምታደርገኝ እኔን እያለ በተደጋጋሚ ሲያስጠነቅቀው ይባስ ብሎ ደግሞ አንድ ያወጣው ወጣ ልጁ ላይ ብቻ ሆነበትና ድጋሚ አንድ እድል ስጥ ብሎ ሲወጣ ድጋሚ ወጣው ወጣ አሁንም ደግሞ ስለ ልጁ ሆኖ ተገኘ። ስለዚህ አንተ ራስህ እኮ ሂትለርን ሆንክባት ልጅ ላይ ያለ እየሳቀ እያሾፈበት
እንግዲህ ምንም ማድረግ አልችልም፣ ልጅ ላይ እርምጃ መውሰድ አለብኝ ብሎ ይመልስለታል። በሌላ በኩል ደግሞ ሌይኩን፣ ዳግም፣ ናሆምና ሲምባ ሆኖ ብዙ ነገሮች እያቀዱ ይገኛሉ። ነገር ግን አብዛኛው እቅድና ድርጊት እየተከናወነ ያለው ከሌይኩን በስተጀርባ ነው። ሲምባ፣ ዳግምና ናሆም አንድ ላይ አቅደው ትልቅ ነገር ሊያደርጉና ሊያሳኩ የደረሱ ይመስላሉ። ምን ይሆናል የሚለውን አብረን የምንመለከት ይሆናል። እንደምን ደረስኩበት ነገር ግን ሌይኩን አሁን ላይ ነገሩን ለማጣራት ምንድነው እየተሸካሸካቸው ያላችሁት? የምትተያዩት ስለምንድን ነው እያለ በተደጋጋሚ ሲጠይቃቸው ነበር። ነገር ግን እነሱ አንዱንም ሊነግሩት አልቻሉም። ምንም አይደለም ኧረ ዝም ብዬ ነው ያየኋቸው እያሉ ይልቅ ሊያስተባብሉና እንትን ሊሉ ሞከሩ። በሌላ በኩል ግን ሁሉንም ነገር የነገረው ዳዊት በጥይት እግሩን ይመታል። የሚሆነበት ደግሞ ከድቻለሁ ካሜራ ክፍሎች ውስጥ አስቀምጫለሁ ብሎ ሲነግረው ነው። በንዴት ነው ያንን ነገር ያደረገበት። ከዛም በኋላ ከታዛዦች ውስጥ አንዱ ሄደ ካሜራውን ሰብስብ ምን ታየኛለህ ይለውና ሁለተኛ ጥይት እግሩን ይሰካለታል። በሌላ በኩል ደግሞ ሲምባ ያቀዱ ትልቅ እንደሆነ በእርግጠኝነት መናገር የሚቻል ነገር ነው። እናም ለሌይኩን ካላቸው ፍቅርና አክብሮት የተነሳ ለሱ ምንም ነገር ሊነግሩት ፈቃደኛ አይደሉም። ሁሉንም ነገር በራሳቸው ለመጨረስ ያስቡ ይመስላሉ። ኑሐሚን በተደጋጋሚ ያስጠንቀቃቸው ነበር። በተለይ ደግሞ ናሆምን ይህን ነገር እንዳያደርግና ከሚባለው ሰውዬ እንዲርቅና ከጠላታቸው እንዲጠነቀቅ ነግረው ነበር። ነገር ግን አሁን ለዚህ ቤት ውስጥ ያለሁት ወንድ እኔ ነኝ፣ ትልቁ ወንድ። ስለዚህ ይህን ነገር ካላደረኩኝ አርፌ መቀመጥ አልችልም እና እባክሽ ተይኝ ብሎ ይፈቅድላታል። እንደሚታወቀው ዳዊት በጣም ብዙ ነገሮችን እያደረገ እንደሆነ እናውቃለን። ከዛ በፊት ግን እንደሚታወቀው ሁሉም ተዘጋጃጅተው ከቤቱ ሊወጡ ሲሉ ሌይኩን ደርሶ እኔም ተዘጋጅቻለሁ ብሎ ሲያስቆማቸው እያስመለከተን ነው ድራማው የሚያበቃው። ዳዊት ግን ያደረገው ነገር ትክክል ነው ብላችሁ ታስባላችሁ? እንደ ራሳችሁ ናችሁ አስተያየት ስጡ። በእርግጥ ዳዊት ራሱ ገና ለገና ከሰው ጋር አወራ እና እንደዚህ ቪዲዮ አገኘሁብህ በማለት ብቻ ያው እርምጃ የተራመደበትን ሰው እንደዚህ እስከ መግደል ድረስ ልጁን ራሱ እስከ ማጥፋት እስከ መዛት ድረስ የደረሰበትን ሰው ካሜራ አድርጌብህ ነበር ክጄሃለሁ ብሎ ደግሞ ሲናገሩ በጣም ከባድ እርምጃዎችን እንደሚወስድበት የታወቀ ነውና ማድረግ አልነበረበትም ብዬ አስባለሁ። እንደኔ በተለይ ደግሞ ያለቃውን ባህሪ እየገባውና እየተረዳው እንደዚህ አይነት እርምጃና ውሳኔ መወሰኑ በጣም የህፃንነትና የሞኝነት ስራ ነው ብለን መናገር የምንችለው ነገር ነውና እናንተም ምን እንደሚመስላችሁ ሀሳብ አስተያየታችሁን አስቀምጡልኝ። ያው ሌይኩን በሚያውቀው ነገር በእርግጥም እንደሚናደድ ግልጽ ነው። ኑሐሚን በተደጋጋሚ እያስጠነቀቀቻቸው ነበር እንደተናገርኩትና አሁን ላይ ብቻ ከአራቱ አንድ ሰው የሆነ ነገር ይሆናል ብዬ አስባለሁ። እንደኔ ሀሳብ እንደናንተስ ምን ይፈጠራል? ሁሉም በድል ይመለሳሉ ብላችሁ ታስባላችሁ? ይህን ቀን ያልፎታል ወይስ ደግሞ የሆነ የሚፈጠር ነገር አለ ብላችሁ ታስባላችሁ? እንደተናገርኩት ሀሳባችሁን ኮመንት ላይ በማስቀመጥ ቪዲዮን አጠናቁት ማለት ነው። እኔ ልሰናበታችሁ። ቀጣይ በምን ድራማ ሪካፕ እንድመጣላችሁ ትፈልጋላችሁ? እሱን ኮመንት ላይ ያስቀምጡልኝ። እኔ እዚህ ጋር ሰናበታችኋለሁ ማለት ነው። ቀጣይ ክፍል እንደተለቀቀ ወዲያውኑ በኮሚኒቲ ፖስት ላይ የማደርሳችሁ ይሆናል። ሪካፕም ወዲያውኑ ማዘጋጅ ይሆናል። ስለዚህ ይህን ቻናል ሰብስክራይብ እና ቪዲዮ ላይክ በማድረግ እንድትተባበሩ ስል ከወዲሁ በአክብሮት እጠይቃለሁ ማለት ነው። እኔ እዚህ ጋር ልሰናበታችሁ። ቻው፣ መልካም ጊዜ።